አራቱ ልጆች ውለጂልኝና እንደፈለጉ ነው በሰፊ ነው ቤቱ። እሱማ ጥሩ ሐሳብ ነበር። ወልዳችሁ ከብራችሁ ብናያችሁ ሰላማችሁ አንድ ቢሆንልን የሁላችንም ደስታ ነበር አይደል እንደ ቤተሰቦቼ። በዚህ ጉዳይ እናንተ ምን ትላላችሁ? ውድ ቤተሰቦቼ እንደምን አላችሁልኝ? ውድ ጊዜያችሁን ሰጥታችሁኝ እኔን ቁጫችሁ ስለምታዩኝ ከልብ አመሰግናለሁ። ቪዲዮውን ላይክ በማድረግና ቤቱን ሰብስክራይብ በማድረግ ብትጀምሩ በጣም ደስ ይለኛል። ቪዲዮ ተደራሽነቱ እንዲሰፋ ያደርግልኛል ማለት ነው። ቤተሰቦቼ እንግዲህ የዛሬው ቪዲዮ እንደምታዩት ባይሚና በብሩኬ ቪዲዮ ተመልሰናል ማለት ነው። ብሩኬ ወደ ቤት ሲመለስ ከልቡ መስሎኝ ነበር። ባይዛወይ ብሩኬ አንድ የተናገራት ነገር ቅር አሰኝቶኛልና ያ ነገር ደግሞ ምን እንደሆነ እናያለን። ሙሉ ቪዲዮ ማየት አትርሱ ቤተሰቦቼ። እስቲ ወደ ቪዲዮ እንሂድ። ያልክ እኮ አንተ ማሽ ነው ቢያልኩት እኔ ደስ ይለኛል። አረባከ ደስ ይላል። ባይዛወይ በዛሬው ቪዲዮ ምንም ቢሆን የሆነ ፍቅር ሲሆኑ አይቻለሁ። የሆነ ፓርት ላይ ፍቅር እየሆኑ ነበር ማለት ባይዛወይ ሁለቱም ጋር ቤተሰቦች ሁለቱም ጋር ትልቅ ፍቅር አለ። አይሚን በጣም ትወደዋለች፣ ብሩኬን በጣም ይወዳታል። ግን ሁለቱም ጋር አሁን እልህ አለ። ብሩኬ ደግሞ የጀመረው ነገር አለ እዚህ ጋር አብሰላትን ይዞ መጥቶ አይሚን ለማስቀናት እንደሆነ በጣም እናውቃለን። ብሩኬ እንደዚህ አሳፋሪ ድርጊት ያደርጋሉ እያላስብም ያም ቢሆን ግን አሁን ያ ነገር ደግሞ ከአይሚ እልህ አጋብቶታል። ለምን እንዴት እኔ ቤት ሴት ያመጣል ብላ አስባለች። እሷም ሻንጣውን አዘጋጅታ እንግዲህ ቁጭ ብላለች አይደል ቤተሰቦቼ። በዛሬ ቪዲዮ ምን ተሰማችሁ? የተሰማችሁ ስሜት በአጠቃላይ ኮሜንት ላይ ጻፉልኝ። እሺ አብሰላትን ተቃደውዬ ሚዜ ትሆናለች አንደኛ ምናምን ጭራሽ ብሩኬ ባይዘዌ አሁን እዚህ ጋር አወራሩ ያስቃል፣ አወራሩ ያስታውቃል። የምር አይደለም በቃ አይሚን ለማስቀናት ኦን ብሎ ቆርጦ ተነስቷል በቃ። ምክንያቱም እርግጠኛ ነኝ አይሚ ጋር ያለውን ፊሊንግ አይሚ ጋር ያለውን ስሜት በጣም ለማየትና ገንፍሎ እንዲወጣ ለማድረግ ፈልጎ ነው እንጂ ብሩኬ እንደዚህ አይነት ሰው እንዳልሆነ እናውቃለን። እንግዲህ ብሩኬን ስናቀው እንደዚህ አይነት ባህሪ እንደሌለው እናውቃለን አይደል ቤተሰቦቼ። እናንተ ምን ታስባላችሁ? ማ አብሰላት ሚዜ እኔ ሆናችኋለሁ እኮ አንቺ ትሆኛለሽ አንደኛ። አዎ ትሆናለች ነው እኮ ያልካት። ሚስትህን ምን ነው ሚዜ ልታረጋት ፈለክ? ታው ብሩኬ ታው፣ በኋላ ይቆጫል። አይሚ ከዚህ በላይ አንተን የማስለቀስ አቅም አላት። ባይዘወይ እልህ መጋባቱ ከሆነ ሌላ አሁን አይሚ ብትፈልግ ሌላ ወንድ ማንጣትና አንተን ማስቀናት ትችላለች። ግን እሷ በቃ ይሄን ነገር ይሄን ጌም ስላልፈለገች ነው። አንተም ልብ ገዝተህ ብትመለስ ደስ ይላል። በቃላ ልብን ሰብሰብ አድርገው በቃ እለኝነቱ ይብቃችሁ። ባይዘወይ እኔም ማየው የነጋችሁን ነው። የዛሬው አይደለም፣ የዛሬው ያልፋል እኮ ታረቃላችሁ። ነገ ነው ወዲያ አይደል እንዴ? እኛ እንጨነቃለን እንጂ እናንተ እኮ ታረቃላችሁ። ግን ደግሞ ለምን ካሁኑ ያላደገ ነገር ነገ ላይ ቁጭ ብላችሁ ማውራት አትችሉም? አሁን ቁጭ ብሎ ነገር ካለንበላችሁ አሁን ካሁኑ እለኝነታችሁን ካልተዋችሁ ነገ ተገብታችሁ እነዛ አራቱ ልጆች ሲወለዱ እንደዚህ አይነት ነገር እንዲፈጠር አንፈልግም እኛ አይደል እንዴ? አሁንስ አንተና እሷ ብቻ ናችሁ። ልጆች መተው ግን እንደዚህ አይነት ጭቅጭቅ፣ እንደዚህ አይነት እልህ፣ እንደዚህ አይነት መረባበሽ ማየት አይፈልጉም። ያ ነገር እንዳይሆን ደግሞ ከአሁኑ ማዳበር አለባቸው ያን ነገር ብዬ አስባለሁ። ምንድነው የሚያንጨረጭርሽ? የሆነ አያችሁ አይደለ? ምንድነው የሚያንጨረጭርሽ? ላይክ እንደቀናች ያስታውቅባታል አይሚ። ባይዘዌ አንተም ብትሆን አይኒ አሁን እዚህ ቤት ውስጥ ሌላ ወንድ ይዛ በመጣ ታብዳለህ ብሩኬ። ከዚህ በላይ ትሆናለህ ብሩኬ። አንወሻሽ ትጨልላለህ አይደል? እስቲ ቤተሰቦቼ አስቡት፣ አይሚ ሌላ ወንድ አመታ እዚህ ቤት ውስጥ ብታስገባ ብሩኬ ምን ይሰማዋል? እስቲ የሚሰማውን ስሜት ጻፉልኝ ኮሜንት ላይ። በእውነት እኔ አልችልም። እኔ ብሩኬ ኢሞሽናል ዳሜጅ ነው የሚሆን በቃ። ምክንያቱም ከዚህ በላይ መሆን ይሆናል ነገሩ። ሳትይዘኝ አውራኝ ሴት ማስተኛት ለምደህ በቃ እኔም እንደነሱ ነው መስለህ። ባይዘዌ እኔ አሁን ከእናንተ ከአይሚም ከብሩኬም አንድ የጠላሁት ባህሪ አለ። የምትነጋገሩትን ቃሎች ምረጡ በቃ። ያለፈውን ነገር የሚያስነሳ ነገር አይሁን። የነጋችሁን አስቡ ባካችሁ እናንተ ልጆች። አረ ፍቅራችሁን አፈቀን፣ አረ ሳቃችሁን አፈቀን። እውነት ሳቃቸውን አፈቀኝ። እኔ በስትክክል ሳቃቸው፣ ፕራንካቸው የሚሰሩት ፕራንክ ቀን በቀን ምናምን ናፈቀኝ ቤተሰቦች። በስትክክል ናፈቀኝ። አሁንስ እንዴ ቀን በቀን የምናየው ነገር ጸብ ነው። ቀን በቀን የምናየው ነገር አዲስ ነገር ሲፈጠር ነው። ለምን ያን አንፈልግም እኛ። መለውን የጨረቃ ቤተሰቦች ወክዬ ስናገር እኛ እሱን አንፈልግም። አይሚን ብሩኬም ይሄን ቪዲዮ እንድታዩ ትፈልጋለሁ በቃ። ፍቅር ሆናችሁን ሁሉን እስቲ ተመለሱልን በቃ እንደ ድሮ። እንዴ እኔ አሁን እኮ ቢጨንቀኝ ይመለስ ብዬ የድሮ ቪዲዮአቸው ማየት ጀመርኩ። ለምን ፕራንካቸው ስለናፈቀ ቤተሰቦቼ። እስቲ እናንተስ እንደዚህ አድርጋችሁ አታውቁም? ኮሜንት ላይ ጻፉልኝ። ልታድር የምትችልበት ምክንያት የለም። ያበቃ ነገር የማይገባ ለዛ እኮ ነው። ፍቅር ነው የማይገባኝ ያበቃለት ነገር። አሁን ብሩኬ ዛሬ ስትመጣ ወደ ቤት ከአንቺ ጋር ማደር ፈልጌ ነው ማለት ያው መምጣት የነበረበት ቤቴን አፈቀኝ፣ ይቅርታ አድርጊልኝ፣
ያረኩት ስራ ስተት ነበር አሁን ነው የገባኝ ብለህ መመለስ ያለብህ እንጂ አይሚ ካንቺ ጋር ማድረው መጥቼ ኖ እንዴ እሷ ባታ ቆየነች እንዴ አይደለችም እኮ ስለዚህ የምትለው ነገር ማወቅ አለብህ ብሩኬ ባይዘዌ የምትናገራት እያንዳንዱ ቃላት አይሚ ጋር ቫልዩ አለው እሷ እንደ አንድ ነገር ነው የምትቆጥረው እባክህን የምትናገረውን የምታደርገውን እንቅስቃሴ በማሰብ አድርገው እንዲያ የድሮ ብሩኬ የት ሄደ እሺ ትናንትና ያንገት ሐብሉን አውልቃል ያንገት ሐብሉን ካወለቀ በኋላ እንኳን እኔ ተበቃ ተሻሽሏል ዛሬ እንደውም ሊታረቁ ነው ብዬ አስቤ ነበር ግን የመጣበት ዓላማ ምንድነው ናፈቅሽኝ አይደለም እኮ ላይ በቃ ቤቴ ናፈቀኝ ካንቺ ጋር ልታረቅ ብለህ ይቅርታ መጠየቅ ነበር የነበረብህ ዛሬ አይደል ቤተሰቦቼ ፍቅር ነው የማይገባኝ እሺ ፍቅርም እኮ ያልቃል ፍቅር አያልቅም አይሚያችን ፍቅር አያልቅም ተሳስቻል ፍቅር አያልቅም እኔ ቤተሰቦቼ እስቲ ለእናንተ ፍቅር ያልቃል ለእናንተ ፍቅር የሚያልቅ ከሆነ ነገሩ ኮሜንት ላይ እኔ ግን ፍቅር ያልቃል ብዬ አላስብም እውነተኛ ፍቅር ከሆነ ጥግ ድረስ ይሄዳል ምንም ነገር አይገድበውም ያልቃል የሚባል ነገር የለም አይደል ቤተሰቦቼ ስለዚህ ፍቅር ያልቃል የሚለውን ቃልሽን ብታቆም ይሻልሻል አይሚያችን ድሮ ፍቅር አያልቅም ፍቅራችሁ እንዴት ነበር የምትባሉ ሰዎች አሁን ላይ ግን ፍቅር ያልቃል እስከሚል ድረስ ደረሽ ይሄው ነው ምንድነው በጸባችሁ ምክንያት ስለዚህ ጸባችሁን ወደዛ አርጉትና በቃ ፍቅራችሁን ቀጥሉ ለምንድን ነው እንደዚህ ሳማት በመጨረሻም ቤተሰቦቼ ሳማት ከስንት ጊዜ በኋላ አይሚ ጉንጯን ሳማት ብሩኬ ባይዘወይ ብሩኬ አንድ ነገር ልንገርህ አይነ ውሃ ላይ ያስታውቃል ትወዳታለህ ታፈቅራታለህ አሁንም እቺ አብሰላት የምትባለው ልጅ ያመጣት አይሚን ለማስቀናት ነው እናውቃለን ስለዚህ እባክህን እሱን እልኸኝነትን ወደዛ ጣል አድርገህ ፍቅራችሁን ቀጥሉ ፍቅራችሁን ማየት ናፈቀኝ እውነት ናፈቀኝ በመላው ጨረቃ ቤተሰቦች ተወግዬ ፍቅራችሁ ናፍቆናል ፕራንካችሁ አልናፈቃቸውም ቤተሰቦች እስቲ ኮሜንት ላይ ናፍቆናል እያላችሁ ጻፉልኛ ቤተሰቦች እስቲ ሌው የእናንተን መናፈቅ ደግሞ ማየት እፈልጋለሁ በልብ ቅርጽ ብሩኬ ነው አንቺ ጋር ማደር እፈልጋለሁ ያለኝ ማለት ነው ኮተቶቹን ሰብስቤ አዘጋጅቼለታለሁ አንዳንዴ እኔ አሁን አንድ ነገር ልንገራችሁ ቤተሰቦች በቁም ነገር ማለት ነው ማለት አሁን ሁለቱም ጋር ምንድን የማየው ነገር እልኸኝነት የሚባል ነገር አለ ያ እልኸኝነት ደግሞ እስከ መቼ ነው የሚቀጥለው ያሁኑ አሁን ነው የወደፊቱስ አይሚ አሁን ለምጣ ሲልሽ ሻንጣው ማዘጋጀት የለብሽም ለምን በቃ ይምጣ ባይዘወይ አሁን እኔ እንጃ ሁለታችሁም ውስጣችሁ ያለው ነገር ማወቅ አልቻልንም እኛ ፍቅራችሁን አፍቆናል እንዴ ለምንድን ነው እኔ ጋር ለማደር የሚመጣው ምን ቀረው የቀረሽውም አንቺ ነሽ አንቺ አለሽ እኮ ቤት ውስጥ እኮ አንቺ አለሽ አሁን ቢያንስ እንዴ ባይዘወይ ብሩኬ ቀረኝ ከሚለው ቤት ውስጥ ምንም ነገር አይሰበውም አንቺ ነሽ የምትስቢው ባይዘወይ ይወድሻል በጣም ያፈቅርሻል አይሚያችን ብሩኬ በጣም ነው የሚወድሽ አይሚ ልንገርሽ ግን ደግሞ በቃ ሁለታችሁም ጋር እልኸኝነቶቹ ይዟችሁ ነው ሁለታችሁም ጋር ያለው ምንድነው እልውን ወደዛ አድርጉት ምን ይሰራላችኋል የምን አባቱ ነው አይደል ቤተሰቦቼ በእርግጥ ቤቱ የሱ ሊሆን ይችላል በስሙ ተከራይቶት ሊሆን ይችላል ቢሆንም ቤቱ የጋራችሁ ነው እዚህ ጋር አትከፋፊ ካሁኑ ምንም የሚከፋፈል ነገር የለም ብሩክ እንደዚህ ያስባል ብዬ አላስብም በቃ ቤቱ የጋራችሁ ነው አይደል እንዴ እስቲ ቤተሰቦቼ ትዝ ካላችሁ እነሱ እዚህ ቤት ሲገቡ ብሩኬ ለሷ ቀለበት ሲያርግላት የነበረን ደስታ እንዴት ነበር ያ ደስታ ለፈቃችሁ እኔ ቤተሰቦቼ ያ ደስታ ናፍቆኛል በስተክል እዚህ ቤት ሲገቡ የነበራችሁ ፍቅር እንዴት ነበር ሰርፕራይዝ ሆንሽው ስለዚህ ኤቢት ያንቺም የሱም ነው ምን ነበር ያለሽ ኤቢት ያንቺም ምን ነው ብሎ ነው ያስገባሽ እዚህ ቤት አይደል እንዴ አንቺ እኮ ቤት ነበር ሰክራይስ ነበር መስወሪበት ግን በቃ አንድ ላይ መኖር አለብን ብላችሁ እስከሆናችሁ ድረስ ደግሞ ተቻችላችሁ በፍቅር መኖር አለባችሁ እንዴ አባረረች እኔ ሩም ማደር ሰልችቶኝ ነው የመጣሁት በቃ ይሄ ቃል ነው ያስጠላኝ ቢያንስ አንቺን አፍቀሽኝ ነው ብትላ ምን ችግር አለው አንቺን አፍቀሽኝ መጣው ካላንቺ እኮ መኖር አልችልም የኔ ውድ እውነቴን ነው ባይዘወይ ሴት ልጅ ብዙ ጊዜ ወንድ ልጅ የምታፈቅረው በምትሰማው ነገር ነው ወንድ ልጅስ በሚያየው ነገር ነው ሴት ልጅ የሚያፈቅረው እና ላይክ አሁን በቃ ደስ እንዲላት አላለ ከልብ ናፍቀሽኝ ነው ካላንቺ እኮ መኖር አልችልም በቃ ያቺ አምሳላትን የሚያመጣዋት አንቺን ለማስቀናት ነበር አልሳካልኝም በቃ እና ናፍቀሽኛል ለዛ ነው የመጣሁት እንጂ አይ ሩም ማደር ሰልችቶኝ ነው አይባልም ብሩኬ የሚባል ነገር የማይባል ነገር ላይ እንዴ እቺ ልጅ እኮ ትጎዳለች ስሜት እኮ አላት ምን ታስብ እሷስ እኔ ግራ ገባኝ እንዴ እናንተ መሀል ላይ የገባውን ነገር በምን ጉዳይ የሚፈታው ምንድነው ልባቱ ምንድነው መጨረሻው
እኔ ግራኔ ገባኝ። ቤተሰቦች ማርያምን ግራኔ ገባኝ። ቀን ወደ ቀን የሚያደርጉት ነገር በቃ ደስ አይልም። በቃ ብሩኬ ልብ ግዛ ቢያንስ አንተ ቢያንስ ልብ ግዛ። አንተ ልብ ግዛ በቃ እስኪ አንተ ተሸነፍና አሳየን። ምን ችግር አለው? መሸነፍ እኮ ምንም ማለት አይደለም እንዴ። ከዚህ በፊት ይቅርታ ብላታለህ ተንበርከ፣ አሁንም ይቅርታ ብትላ ምን ችግር አለው? በቃ ይቅርታ ላጠፋሁት ነገር ይቅርታ አድርጊልኝ አብሬሽ ነው ብትላ ምንም እንኳ አይጎልበትም። ቤተሰቦች ይጎልበታል። ከበርከኝም ብለሽኝ አይደለ? እንደዚህ የሆንክ አታውራኝ። ነው መከበር እንደዛ ከሆነ እና እንዴት ብዬ ላውራሽ? ያላከበርካት ምን መሰለህ? አሁን ሴት ቤት ይዘህ መምጣትክ ትልቅ ንቀት ነው እያስባሉ ለኔ በቃ። ምክንያቱም ቤቱን ማክበር አለብክ። አይሚን ብትዋት ራሱ ቤትህን ማስከበር አለብህ። የማንም ሴት መፈንጫ አይደለም ይሄ ቤት፣ ያንተና የአይሚ የተከበራችሁ ቤት ነው። ስለዚህ ለምን ያን ማድረግ የለብህም? ኢቭን ለማስቀናት ራሱ ይሄ ነገር ቢሆን ማድረግ የለብህም። በቃ ቤት ሴት መምጣት የለበትም። በቃ ከአይሚ ውጭ እዛ ቤት ሌላ ሴት እኔ ተገቢ ነበር ብዬ አላስብም። ስለዚህ ያን ነው አላስከበርከኝም በቃ። እና ደግሞ ያኔ እዩ በጣም ስትናገራት እሷን በቃ እዩን አፋፋ ማለት ነበረብክ ብዬ አስባለሁ። ረፍ በእናትህ እኔ አልተንጨረጨርኩም። ምን ያንጨረጨረ ለምን ሰከን ባይዘወይ በቃ እንደ ቀናች ያስታውቅባታል። ብሩክም ያን ነገር ያደረገው ለማስቀናት እንደሆነ አሁን በጣም ተራግጦኛል። ምክንያቱም ምንድነው ያንጨረጨረሽ? ለምን እንደዚህ ምትሆኚው እያላት ነው። መቼም አይሚ ልትንጨረጨርና እንደዛ ልትሆን የምትችለው በአብሰላት ጉዳይ ነው እንጂ በሌላ ጉዳይ እንደዛ አትሆንም አይደል ቤተሰቦቼ? ስለዚህ ብሩኬ ያቺን አብሰላት የምትባለውን ሴት ወደዚህ ነገር ያመጣት አይሚን ለማስቀናት ነው ብዬ ያስባለሁ። እስቲ እናንተን ሀሳብ አስተያየት፣ የሁላችሁን የወለው የጨረቃ ቤተሰቦች ሀሳብ አስተያየት ኮሜንት ላይ ትፈልጋለሁ ቤተሰቦች። የዛሬው ቪዲዮ እንግዲህ ይህን ይመስል ነበር። ቤቱን ሰብስክራይብ ያላደረጋችሁ ቤቱን ሰብስክራይብ በማድረግ የደውል ምልክቱን በመጫን እኔ ቪዲዮ ስደርስ እኔ ቪዲዮ ስለቅ እንዲደርሳችሁ ማድረግ ትችላላችሁ። በጣም ግን አክብራችኋለሁ፣ ወዳችኋለሁ። ካላችሁ ሰዓት ላይ አከብራችሁ እኔን ቁጭ ብላችሁ ስለምትመለከቱኝ ሀሳቤን ስለምትሰሙኝ አመሰግናለሁ፣ ወዳችኋለሁ። መልካም ምሽት ይሁንላችሁ።